ህዳር 9 2018 ዓ.ም ጤና ይስጥልኝ እንደምን አመሻችሁ። የኢትዮጵያ ቴሌቪዥን ነው ኢቲቪ 57 ጀምሯል። በሶስት ክፍል እስከ ምሽቱ 3 ሰዓት ድረስ ወደ እናንተ እንደርሳለን። የመጀመሪያ ክፍል ላይ ነው የምንገኘው። ዋና ዋና ጉዳዮችን ላስታውቃችሁ። በኢትዮጵያና አዘርባይጃን መካከል በተለያዩ ዘርፎች ያለው ትስስር ተጠናክሮ ይቀጥላል ተባለ። በበጋ መስኖ ስንዴ ልማት ከ4.7 ሚሊዮን ሄክታር መሬት 172 ሚሊዮን ኩንታል ምርት በመሰብሰብ ምርታማነትን ለማሳደግ መቻሉ ተገለጸ። በጋዛ ዓለም አቀፍ የሚያረጋጋ ኃይል ማስፈር የሚለውን እቅድ የተባበሩት መንግስታት ጸጥታ ምክር ቤት አጸደቀ። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁ ቆዩ። የሀገር ጉዳይ በዚህ ሳምንት ይጀምራል። ወደብ ሸቀጥ ነው ማለት እንችላለን ወይ? ጥያቄው በወደብ ደረጃ የሚመለስ ጥያቄ አይደለም። ይሄ ጥያቄ ሲሪየስ ጥያቄ ነው። የእጅ መጠቋቆም ብቻውን አይበቃም። በሀገር ጉዳይ ጥልቅ ሀገራዊ ሐሳቦችና ቀጠናዊ ትንታኔዎች ለውይይት ይቀርባሉ። የኤርትራን የኮሎኒያል ቅኝ ግዛት የሚለውን እኔ ተረት ነው። ቀኝ አልተገዛ ነው። እኛስ ቀኝ ተገዢ የሆኑ ሀገራት የቀኝ ግዛት ስምምነትን ቢቀበሉ ኦኬ ተገዝተው ነበረ። እኛ ያለ መገዛታችን ትሮፊ ምንድነው? እዛ ውስጥ ኤግዛክትሊ ምንድነው? እኛ ያለ መቀበል እኮ መብት አለ። ሰጥቶ መቀበሉ ዲፕሎማሲው ምናምኑ እንደተጠበቀ ሆኖ ከነዚህ ከዲፕሎማሲው ከምን ውጪ ሌላኛው መንገድ ምንድነው? ሆኖ መገኘት ነው። በምን የሀገር ጉዳይ ረቡዕና አርብ ከምሽቱ 3 ሰዓት ከሩብ በኢቲቪ ዜና ቻናል መቅረብ ይጀምራል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለኢትዮጵያ ልዕልና። በኢትዮጵያና አዘርባይጃን መካከል በተለያዩ ዘርፎች ያሉት ትስስር ተጠናክሮ እንደሚቀጥል ተገለጸ። የተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የአዘርባይጃን ፕሬዝዳንት ልዩ መልእክተኛ በጽሕፈት ቤታቸው ተቀብለው አነጋግረዋል። በውይይቱ በሁለቱ ሀገራት መካከል ያለው ዘርፈ ብዙ ግንኙነት ተጠናክሮ እንደሚቀጥልም ገልጸዋል። ሁለቱ ሀገራት ጠንካራ ግንኙነት ያላቸው መሆናቸውን የገለጹት አፈ ጉባኤ ታገሰ ጫፎ በንግድ በባህልና ቱሪዝም እንዲሁም በኢንዱስትሪ ዘርፎች ግንኙነታቸውን ለማሳደግ ፍላጎት መኖሩን ጠቁመዋል። ኢትዮጵያ የባንኪንግ የፋይናንስና ንግድ ሴክተሯን በማዘመንና ሪፎርም በማድረግ ላይ እንደምትገኝም ጠቁመዋል። በጋራ ለመስራት ትክክለኛው ጊዜ ነው ብለዋል። በሁለቱ ሀገራት መካከል ያለው የባህል የህዝብ ለህዝብና የቱሪዝም ግንኙነትን ለማሳደግም በትኩረት እንደሚሰራም አመላክተዋል። የፓርላማ ለፓርላማ ግንኙነት ወሳኝ ነገር ነው። ፖለቲካዊ ትስስሩ እንዳለ ሆኖ የቢዝነስ ግንኙነትም አስፈላጊ ነው። የአዘርባይጃን የንግዱ ማህበረሰብ በኢትዮጵያ በተለያዩ ዘርፎች መዋለ ንዋያቸውን ፈሰስ እንዲያደርጉ እንፈልጋለን። ኢትዮጵያ ለንግድና ኢንቨስትመንት ምቹ ሀገር ናት። በግብርና፣ ማዕድን፣ በማኒፋክቸሪንግ ዘርፍ ለኢንቨስትመንት ተስማሚ ሀገርም ናት። ለዚህም የአዘርባይጃን ባለሀብቶች ወደዚህ መጥተው በፈለጉት ዘርፍ እንዲሰማሩ እናበረታታለን። የፓርላማ ለፓርላማ ትስስራችንንም ይበልጥ እናጠናክራለን። ኢትዮጵያ የኮፕ 32 የአየር ንብረት ጉባኤን ለማስተናገድ የአዘርባይጃን ልምድን አበክራ ትፈልጋለች። የአዘርባይጃን ፕሬዝዳንት ልዩ መልእክተኛ ኤልቺን አምባራዮቭ በበኩላቸው አዘርባይጃን ከኢትዮጵያ ጋር ያለትን ዘርፈ ብዙ ግንኙነት ለማሳደግ ፍላጎት እንዳላት ገልጸዋል። በሁለቱም ሀገራት መካከል ያለው ግንኙነት ባለፉት 2 ዓመታት እየተጠናከረ መጥቷል። አዘርባይጃን ከኢትዮጵያ ጋር በተለያዩ ዘርፎች በትብብር እየሰራች ትገኛለች። ከኢትዮጵያ የሕዝብ ተወካዮች ምክር ቤት ጋር ያለንን ትስስር ማጠናከር እንፈልጋለን። በተለያዩ ዘርፎችም ያለንን ግንኙነት ይበልጥ እንዲጠናከር እንሰራለን። አዘርባይጃን የኮፕ 29 የአየር ንብረት ጉባኤ ያዘጋጀች ሀገር በመሆኗ ኢትዮጵያ ለተመረጠችበት የኮፕ 32 ጉባኤ ልምዶችን የምናካፍል ይሆናል። የኢሚግሬሽንና ዜግነት አገልግሎት በድንበር አካባቢዎች ላይ ያለውን የሰዎች ዝውውር ላይ በትኩረት መስራት እንደሚገባ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው የኢሚግሬሽንና ዜግነት አገልግሎት የ2018 የመጀመሪያ ሩብ ዓመት የስራ አፈጻጸምን ገምግሟል። ሳምሶን በላይ ተጨማሪ አለው። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የኢሚግሬሽንና የዜግነት አገልግሎት የ2018 በጀት ዓመት
የአንደኛ ሩብ ዓመት ዕቅድ አፈጻጸም ገምግመዋል። በግምገማው ወቅት የኢሚግሬሽንና ዜግነት አገልግሎት ባለፉት 3 ወራት 780 ሺህ ፓስፖርት ለመስጠት አቅዶ 545491 ማለትም ከዕቅዱ 70 በመቶውን ማሳካት መቻሉን አስታውቋል። ተቋሙ ከፓስፖርት ዕደላ ባሻገር የውጭ ሀገር ዜጎች ጊዜያዊና ቋሚ መኖሪያ ፍቃድ፣ የፓስፖርት አገልግሎት፣ የጉዞና የይለፍ ቃልን ጨምሮ በአጠቃላይ ለ3.1 ሚሊዮን ተገልጋዮች አገልግሎት መስጠቱን ለቋሚ ኮሚቴው ገልጿል። ይሁንና ተቋሙ በ3 ወራት የሥራ ክንውኑ ሐሰተኛ ሰነድ መብዛት፣ የኔትወርክ መቆራረጥ፣ በኦንላይን ምዝገባ ላይ ያለው የደላሎች ሕገወጥ ተግባርና መሰል ጉዳዮች ተግዳሮት እንደነበሩበት አስታውቋል። የኢሚግሬሽንና ዜግነት አገልግሎት ያቀረበውን ዕቅድ አፈጻጸም ያደመጠው የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የተለያዩ ጥያቄዎችን ለተቋሙ አቅርበዋል። እኛ የምንጠብቀው አንድ ነገር ነው፣ ከኛም ከእናንተ። ይህ ምንድነው? የተገልጋይ እርካታ ማምጣት። ምን ያህል ረክቶብናል? የምናገለግለው ህዝብ ምን ያህል ረክቶብናል? በተለይ የህዝቡን ቅሬታ የተገልጋዩ ቅሬታ የምንፈታበት ተደራሽነትን በማስፈን ነው በማረጋገጥ ነው ብለናል። ለምሳሌ በባለፈው አርባ ምንጭ ሄደናል። አሁን ወደ ጎንደር አካባቢ የተጀመረ ነገር እንዳለ ኢንፎርሜሽን አለ፣ ቢሮ ምናምን የመክፈት እነሱ ግን አሁን በተጨባጭ ወደ ተግባር ገብተዋል። ወደ ገቢ መሰብሰብ አላመዘነም ወይ ተቋሙ? ምክንያቱም በሩብ ዓመቱ ራሱ ወደ 11 ቢሊዮን ለመሰብሰብ ነው እና የኢሚግሬሽን እና ዜግነት አገልግሎት ፕራይም ኦብጀክቲቭ ገቢ መሰብሰብ ነው ወይስ አገልግሎት ተደራሽ የማድረግ እና አገልግሎት ማክሲማይዝ የማድረግ ነው የሚል የሆነ ጥያቄ የፈጠረብኝ ነገር አለ። ኢሚግሬሽንና ዜግነት አገልግሎት ችግሮቹን ለመቅረፍ የተለያዩ እርምጃዎች እየወሰደ መሆኑን ገልጸዋል። በባህሪው አገልግሎት ሰጪ ተቋም እንደመሆኑ በተለይም ከውጭ ዜጎች ጋር በተገናኘ ሰዎች ወደ ሀገር ሲመጡ ቪዛ እንሰጣለን። ይሄ ቪዛ በየትኛውም ዓለም በገንዘብ የተተመነ ሶ ይሄንን በምናደርግበት ጊዜ በእቅድ በስትራቴጂክ ግብ ገቢን ፕሮፐርሊ መሰብሰብ ካላስገባን በስተቀረ እዚህና እዛ የሚቆሙ እዚህና እዛ የሚቀሩ ገንዘቦች አሉ። አዲስ አበባ ላይ ለምሳሌ ወደ 4 ቦታ ላይ በዚህኛው ኳርተር በሰከንድ ኳርተር ላይ 2 ብራንቾችን አክቲቭሊ ስራ እንጀምራለን ማለት ነው። አሁን ዛሬ ላይ ግን ጎዴ ላይ የመስመር ዝርጋታውንም ኤቭሪቲንግ ኢንፍራስትራክቸር የሰው ኃይል ምደባውንም ሁሉንም ነገር ጨርሰን ሲስተም ላይ አክቲቭ ማድረግ ብቻ ነው የሚቀረን። ይሄንን በቅርቡ እናደርገዋለን። እንዲሁም ሚዛን አማን ላይ፣ ወላይታ ሶዶ ላይ፣ አርባ ምንጭ ላይ ያሉት ብራንቾቹን ስንከፍት በጂኦሎኬሽን ነው የምንከፍተው። በመሆኑም ቋሚ ኮሚቴው በሰጠው አቅጣጫ መሰረት በድንበር አካባቢ ያሉ ህገወጥ ዝውውሮች ላይ ተቋሙ በትኩረት እንዲሰራ ቋሚ ኮሚቴው አሳስቧል። የተለያዩ ሀገራት ዜጎች ወደ ኢትዮጵያ የሚገቡ ጉዳይ የህግ አግባብን ያልተከተሉ የቪዛ ሁኔታን ሳያሟሉ ወደ ሀገራችን እየመጡ እንደሆነ 3463 የውጭ ሀገር ዜጎች በህግ ተይዟል ነው የሚለው በእናንተ ተቋማችሁ ማለት ነው። ይሄ የተያዙትና ተቋሙ ያወቃቸው ነው። ያላወቃቸው ደግሞ በጣም ብዙ ይኖራሉ ማለት ነው። ስለዚህ ይሄ በጣም ክሪቲካል ነገር ነው። ቋሚ ኮሚቴው በልዩ ሁኔታ ያየው ጉዳይ ነው። ዋናው ግን ትኩረት መሰጠት ያለበት ብዬ የምገምተው ድንበር አስተዳደርን በሚመለከት ነው። የድንበር አስተዳደር የራሱ የሆነ ክፍተት አለው በሀገራችን። ይሄ ነገር ትኩረት ሊያገኝ ይገባል ብዬ ነው የምገምተው እኔ በግሌ። ቋሚ ኮሚቴው አክሎም ከአጋር የጸጥታ አካላት ጋር እያከናወናቸው የሚገኙ ተግባራትንም አጠናክሮ መቀጠል ይገባዋል ብሏል። የገበያ ተኮር ኩታ ገጠም ግብርና መርሃ ዘርፉን ለማዘመን መሰረት የሚጥል መሆኑን የግብርና ሚኒስትሩ አዲሱ አረጋ ገለጹ። 6.5 ሚሊዮን አርሶ አደሮችን ተጠቃሚ ያደርጋል የተባለው ሁለተኛው ምዕራፍ ገበያ ተኮር ኩታ ገጠም ግብርና መርሃ ግብር ይፋ ተደርጓል። ሙሉ ግርማይ ተጨማሪ አለው። አርሶ አደር ፈይሳ ቡታ በኦሮሚያ ክልል አርሲ ዞን የጦሳ ወረዳ ነዋሪ ናቸው። የሁለተኛው ምዕራፍ የግብርና ገበያ ተኮር መርሃ ግብር መድረክ ላይ ተገኝተው አገኘ ናቸው። አርሶ አደሩ በመጀመሪያው ዙር ተጠቃሚ የሆኑና በኩታ ገጠም አስተራረስ ምርታቸውን ማሳደግ መቻላቸውን ይገልጻል። 85% አርብቶ አደርና አርሶ አደር ባለንበት ሀገር ላይ ስንዴ ስለምን ነበረ። ዛሬ ግን ያ ሁሉ ቀርቶ ውጤታማ እየሆን ባለንበት ሰዓት ላይ ነው። ስለዚህ አንጻር ነው እኔ ስኬታማ ነን ልል የቻልኩት። እንደ አርሶ አደር ፈይሳ ሁሉ አርሶ አደር ፀሐይ ተሾመም ከአማራ ክልል ሰሜን ሸዋ ዞን አንጎለላ ጠራ ወረዳ የመጡ ናቸው። በገበያ ተኮር የኩታ ገጠም አስተራረስ መርሃ ግብር
ከዘለማዳዊ አስተራረስ መውጣታቸውን ያነሳሉ። ወደ ክላስተር ከገባሁኝ በኋላ በአመት 2 ጊዜ ማምረት እንችያለሁ። እንዲሁም ደግሞ በሄክታር ላይ ያው ከ25 እስከ 30 ኩንታል ማምረት ችያለሁ። በኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩትና አጋር አካላት ላለፉት 5 ዓመታት በላይ ሲተገበር የቆየው የገበያ ተኮር ኩታ ገጠም በ7 ክልሎች በ10 የሰብል እንዲሁም አትክልትና ፍራፍሬ አይነቶች ላይ ተግባራዊ ሲደረግ ቆይቷል። ይህም 4.5 ሚሊዮን ገደማ አርሶ አደሮችን ተጠቃሚ ማድረጉን የግብርና ሚኒስትሩ አዲሱ አረጋ ተናግረዋል። የክላስተር እርሻን የማስፋፋት ፕሮግራም ወደ 4.5 ሚሊዮን አርሶ አደሮቻችን ጋር ደርሷል። ይህም በአማካይ ምርትና ምርታማነት ላይ በግብርናው ጂዲፒ ላይ ያደረገው አስተዋጽኦ 11% ነው። ይህም በመሆኑ የአርሶ አደሮቻችን የአሰራር ባህል ቴክኖሎጂን የመጠቀም እንዲሁም ደግሞ ካመረቱ በኋላ ምርቶቻቸው ላይ እሴት ጨምሮ ከመሸጥና በአጠረ ግብይት ሰንሰለት ውስጥ የመግባት ሁኔታ እየተሻሻለ መጥቷል። አሁን ላይ ይፋ የተደረገው የሁለተኛው ምዕራፍ የግብርና ኮመርሻላይዜሽን ክላስተር የተሰኘው መርሃ ግብር በቀጣይም 6.5 ሚሊዮን አርሶ አደሮችን ተጠቃሚ እንደሚያደርግ ተገልጿል። በ9 ክልሎች የሚተገበረው መርሃ ግብርም ከ10 ወደ 18 የግብርና ምርቶች ላይ የሚሰራ ነው። ይህም መርሃ ግብርም የግብርና ትራንስፎርሜሽን ስራውን እውን ለማድረግም መሰረት የሚጥል ነው ብለዋል የግብርና ሚኒስትሩ። ከ6.5 ሚሊዮን በላይ አርሶ አደር ጋር እንደርሳለን። ለአየር ንብረት ለውጥ የማይበገር ግብርናን ከማስፋፋት ጀምሮ የወጣቶችና የሴቶችን ተጠቃሚነት በሚያረጋግጥ መልኩ የግብርና ትራንስፎርሜሽኑን መሬት ለማስያዝ መሰረት የሚጥል ስራ ይሆናል ተብሎ ይታመናል። በሁለተኛው ምዕራፍ መርሃ ግብር በኩታ ገጠም ሲያመርቱ የነበሩ አርሶ አደሮች የእሴት ሰንሰለት ላይ በመሳተፍ የግብርና ቢዝነስ ድርጅት እንዲያቋቁሙ እንደሚደረግም የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ ገልጸዋል። የአርሶ አደሮች ማምረትና አግሪ ቢዝነስ ኩባንያ መመስረት የሚያስችለን እነሱን አሁን እንደ ግል ባለሀብት አይታዩ። እነዚህ ሼር ሆልደር ሆኖ በኩታ ገጠም የሰሩትን ስራ የሚያገኙትን ጠቀሜታ እንደ ቢዝነስ ኢንተርፕራይዝ ሆኖ እንዲታወቁ ነው። ወደፊት በኩባንያ መልክ ኢትዮጵያን ወክለው ትልልቅ የውጭ ሀገር ኩባንያዎች የምንላቸውን አይነት ኩባንያዎች እንዲሆኑ ያንን መሰረት ለመጣል እና አርሶ አደር ፈይሳ ቡታ ከኩታ ገጠም ባለፈም ድርጅት በማቋቋም ወደ እሴት ሰንሰለቱ ለመሳተፍም ዝግጁ መሆናቸውን ይገልጻሉ። ስንዴን ብታቀርበው ዛሬ በራሱ ስም ክላስተሩ በራሱ ስም ፋብሪካ አቋቁሞ ያንን ዱቄቱን አምርቶ ለተጠቃሚው ማድረስ ነው። ተረጂ የሆኑ ተፈናቃዮች ራሳቸውን እንዲችሉ 300 ሺዎች በመርሃ ግብሩን እንደሚታቀፉም ተገልጿል። በጠቅላላውም መርሃ ግብሩን ተግባራዊ ለማድረግ 128 ሚሊዮን ዶላር ፈሰስ ይደረግበታልም ተብሏል። የግብርና ምርታማነትን ለማሳደግ እየተሰራ ያለው ስራ አርሶ አደሩ ራሱን በምግብ እንዲችል ከማድረግ በዘለለ የምግብ ሉዓላዊነትን ለማረጋገጥ ፈርቀዳጅ ሆኗል። አምና በበጋ መስኖ ስንዴ ልማት ከ4.7 ሚሊዮን ሄክታር መሬት 172 ሚሊዮን ኩንታል ምርት በመሰብሰብ ምርታማነት ለማሳደግ ተችሏል። ቶማስ ኃይሉ ተጨማሪ ያለው። በኦሮሚያ ክልል ባሌ ዞን ጎባ ወረዳ ነዋሪ የሆኑት አርሶ አደር ግዛው ደምሴ በኩታ ገጠም የሰብል ልማት ከሌሎች ጋር በመጣመር ስንዴ መዝራትና ምርትና ምርታማነትን ማረጋገጥ የሚሆን ጥሩ ገቢ ማግኘት ከጀመሩ በጣት የሚቆጠሩ ዓመታት ሆኗቸዋል። አሁን ደርሰዋል። ይሄ በአንድ ሄክታር ፊት ከ20 እስከ 30 ወይም እስከ 25 ነው የምናገኘው። አሁን ግን ከሄክታር እስከ 60 እስከ 65 ክላስተር ከጀመርን ያው ድሮ ቀለባችንም ከክረምት እስከ በጋ ላይቆይም ይችላል። አሁን ከቀለባችን አልፈን ለገበያም እያቀረብን ቤተሰባችን ድሮ ጎጆ ውስጥ ነው የምንኖረው። አሁን በቆርቆሮ ቤት ነው ቤታችን ብትሄዱት። ድሮ የቁርበት ወንበር ላይ ነው የምንቀመጠው። አሁን የተሻሻለ ነው። ይህ የአርሶ አደር ግዛው ደምሴ የስኬት ተሞክሮ የብዙዎች ነው። ምክንያቱም መንግስት ለግብርና የሰጠው መጠነ ሰፊ ትኩረት በዋናነት ማንሳት ይቻላል። የምግብ ሉዓላዊነትን ለማረጋገጥ መንግስት እሰራለሁ ብሎ ሲነሳ ለዘመናት ያልተሻሻለውን ግብርና በማዘመንና አዳዲስ የግብርና ቴክኖሎጂዎችን በማስተዋወቅ ምርታማነትን ለማሳደግ ታሳቢ ያደረገ ነው። ይህም አበረታች ውጤትን እያስመዘገበ ነው። ኢትዮጵያ መለመን የለባትም። ልጆቿ ተክተው ሰርተው ከልመና ራሳቸውን መገላገል አለባቸው የሚለው እምነት ፍሬ እያፈራ መጥቶ በቅርቡ እንደገለጽኩት ዘንድሮ 23 ሚሊዮን ኢትዮጵያውያን
ከሴፍቲኔት ተረጅነት ነፃ ወጥተዋል። ይህ የማንሰራራት ትልቁ ማሳያ፣ የእናንተ አመራር ትልቁ ማሳያ፣ ኢትዮጵያ ከጥገኝነት የሚገላግላት ትልቁ ማሳያ ስለሆነ ሁላችንም ኩራት ሊሰማን ይገባል። ከ3 ዓመታት በፊት በኩታ ገጠም የሚታረሰው መሬት ከ7 ሚሊዮን ሄክታር መሬት ያነሰ ቢሆንም አምና 13 ሚሊዮን ሄክታር መሬት ማረስ ተችሏል። የበጋ መስኖ ስንዴ ልማት በ1.3 ሚሊዮን ሄክታር መሬት 53 ሚሊዮን ኩንታል ምርት ማግኘት የተቻለ ሲሆን አምና ግን በ4.7 ሚሊዮን ሄክታር መሬት ላይ 172 ሚሊዮን ኩንታል ስንዴን ማምረት ተችሏል። ይህ የእይታ ለውጥ ታዲያም ስንዴን ለሀገር ውስጥ ፍጆታ ከመጠቀም በዘለለም ከተለያዩ የውጭ ሀገራት ለስንዴ ግዢ ይወጣ የነበረውን እስከ $1 ቢሊዮን ማስቀረትም ተችሏል። ምርትና ምርታማነትን ማሳደግ እንደምንችል አውቀናል። በጥራት አምርተን ኤክስፖርት ማድረግ እንደምንችል አውቀናል፣ አረጋግጠናል። ኢምፖርትን ሰብስቲቲዩት ማድረግ ማስቀረት እንደምንችል አውቀናል። የስራ ዕድል መፍጠር እንደምንችል አይተናል። ይህን ልምምዳችንን በየጊዜው እያሳደግንና እያሰፋን የምንሄድበት እድል ፈጥሯል ስንዴ ብለን ነው የምናስበው። በስንዴ በተሰራው በሌሎችም የግብርና ስራዎች ለራሳችን ትልቅ ኩራት ሆነናል። ለሌሎች የአፍሪካ ሀገሮችም ጭምር ኩራት ሆነናል። መጥተው እያዩት ነው፣ እየጎበኙ ነው፣ ልምድ ከኢትዮጵያ እየወሰዱ ነው። ሌሎች ዓለማትም ጭምር እየመሰከሩ ነው። ክቡር ጠቅላይ ሚኒስትራችንም ይሄንን ስራ ውጤታማ ለማድረግ ለሰጡት ሊደርሺፕ እና ኮሚትመንታቸው የአግሪኮላ ሽልማትን በዓለም የምግብና እርሻ ድርጅት ሪኮግናይዝ ተደርጓል። ይሄንን በእጅ የያዙት ወርቅ ሪኮግናይዝ ማድረግ ደግሞ እኛንን ወደ ኋላ የቀረ ነው ብዬ ነው የማስበው እንጂ አፍሪካም ሌላው ዓለም ኢትዮጵያ እንዴት ነው ወደዚህ አይነት ለውጥ ልትገባ የቻለችው የሚል አፕሪሺዬሽን አላቸው። የግብርናው ምርታማነት ለማሳደግ በተሰራው ስራ ባሳለፍነው የምርት ዘመን 31 ሚሊዮን ሄክታር መሬት በማረስ 1.5 ቢሊዮን ኩንታል ምርት ማግኘት ተችሏል። ይህ እንግዲህ መንግስት ድህነትን ለማጥፋትና ከተረጅነት ለመላቀቅ የተለያዩ እርምጃዎችን በመውሰዱ ሲሆን ሀገራዊ ሁለንተናዊ ለውጥ ለማምጣትም ከራስ አልፎ ለሌሎች ለመትረፍ ይቻል ዘንድ ጭምር ውጤታማ ተግባራት ስለመጀመራቸው አመላካች ሆኗል። የተሻሻለ የእንስሳት መኖ አቅርቦት የሌማት ትሩፋት ስራዎች ምርታማነት እንዲያድግ ማገዙን የግብርና ሚኒስቴር አስታውቋል። የሌማት ትሩፋት ኢኒሼቲቭ ኢትዮጵያ ያላትን አቅም እንድትጠቀም አድርጓልም ተብሏል። አዝመራ ሞሴት ተጨማሪ አለው። የሌማት ትሩፋት ኢኒሼቲቭ ከተጀመረ ወዲህ ዘርፉ በስራ ዕድል ፈጠራ፣ የምግብ ዋስትናን ማረጋገጥ እንዲሁም በቂ ምርት ለገበያ ማቅረብ ላይ ከፍተኛ ውጤት የተገኘበት ስለመሆኑ ይነሳል። ይህ ኢኒሼቲቭ ኢትዮጵያ ያላትን ሀብት በአግባቡ እንድትጠቀም በር ከመክፈቱም በላይ ምርትና ምርታማነት እንዲያድግ ምክንያት ሆኗል። አርሶ አደሮችም የተሻለ የመኖ አቅርቦት በመጠቀም በሌማት ትሩፋት ምርታማ መሆናቸውን ይናገራሉ። ወደ 30 ከብቶች አሉ። ከዚያኛው ደግሞ የሚታለቡትን እዚህ ይጠቀማለሁ እና አስፈላጊ የወተት ምርት እንዲሰጠኝ ብዬ ይሄኛውን በጣም እንከባከባለሁ። መሬቱን ጓዮ ዘርቼ እንደገና ደግሞ ይሄን በበጋ ደግሞ ኮምፖስት አድርጌ በስፋት እጠቀማለሁ። በጣም የተሻለ ውጤት ነው ያገኘንበት። ለወተት ከብት በተለይ ወተት ይጨምራሉ። እንደገና በበጋ ጊዜ አረንጓዴ በሌለበት ጊዜ እንደ አረንጓዴነት ይጠቅመናል። ውጤቱም ደግሞ በጣም የተሻለ ለከብቶችም ሰውነታቸውም እንደገና ለማመንጀግም ደግሞ ይመቻቸዋል። በተለይ ለወተት ከብት በጣም ጠቃሚ ነው። በእንስሳት ልማት ከፍተኛ ወጪ የሚወጣው ለመኖ አቅርቦት ግዢ መሆኑን መረጃዎች ይጠቁማሉ። ይህ የመኖ አቅርቦት ደግሞ በበቂ ሁኔታ ካልተገኘ ዘርፉ ላይ ጫናው የከፋ ነው። እናም አሁን ላይ የተሻለ የመኖ አቅርቦት እያደገ መምጣት የሌማት ትሩፋት ኢኒሼቲቭ ውጤታማ እንዲሆን ማስቻሉን ግብርና ሚኒስቴር ይገልጻል። የመኖ ማምረት ስራ ትልቅ ሚሽን አድርገን ስንሰራ ነበር። አንደኛ የተሻሻለ የመኖ ማምረት ከዘር አቅርቦት ጀምሮ እስከ አግሮኖሚው እስከ ስልጠናው እስከ አርሶ አደር ማሳ ድረስ ተወርዶ ስልጠናዎች የተሰጡበት ዘር የተሰራጨበትና በዛ ልክ የመኖ ምርት ያደገበት ሁኔታ አለ። ብዙ የመኖ ማቀነባበሪያዎች በየክልሉ እንዲተከሉ ተደርጓል። ባለፉት ጥቂት ዓመታት በሌማት ትሩፋት የተሰሩ ስራዎች ኢትዮጵያ ከውጭ የምታስገባቸውን ምርቶች መተካትና ለውጭ ገበያ ማቅረብ የሚያስችል ቁመና እንዲኖራት ማስቻሉ ይነገራል። ሀብቱ ነበረን፣ ድሮም ሀብቱን ነበረ ብለን አላዘምን ነው። ምርትና ምርታማነቱን በደንብ አልጨመር ነው። እነኝህ የሚያስፈልጉትን ኢንድ ቱ ኢንድ አቀናጅተን አልሰራንም።
በዚህም ሰበብ ነው እንግዲህ ይሄ ሁሉ ሀብት ኖሮን ምርታማነቱ ዝቅተኛ በመሆን ወደን አይደለም እኮ ወደ ማዳቀል የገባ ነው። የሀገረ ሰብላም 1.5 ሊትር ነው የሚሰጠን፣ ያኛው 15 ሊትር ነው የሚሰጠው። ኦን አቨሬጅ ምን ያክል ሺፍት እንደሆነ አስብ። አሁን ላይ ምጣኔው እያደገ ነው የመጣው፣ ኮንሰምፕሽናችንም ምርታችንም ቅድም በነገርኩ። በዚህም በዶሮ ምርትም እንደዛው። በሌማት ትሩፋት የተገኙ ውጤቶች ኢትዮጵያ የምግብ ዋስትናን ለማረጋገጥ ብዙ አማራጮች እንዳሏት የሚያሳይ ስለመሆኑ ተመላክቷል። የግብርና ክፍለ ኢኮኖሚን በዲጂታል ቴክኖሎጂ ማገዝ በዘርፉ ውጤታማ ስራ ለማከናወን እንደሚያስችል የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ ገለጹ። የሲዳማ ልማት ማህበር የዲጂታል አግሪ መረጃ ማዕከልን አስመርቋል። ማዕከሉም አርሶ አደሩ ከግብርና ቴክኖሎጂና ከግብርና ልማት ስራዎች ጋር ተያያዥ የሆኑ መረጃዎችን እንዲያገኝ የሚያስችል ነው። ሚካኤል ገዙ ተጨማሪ አለው። የሲዳማ ልማት ማህበር ያስተዋወቀው የዲጂታል አግሪ ቢዝነስ የመረጃ ማዕከል አርሶ አደሩ ከግብርናው ዘርፍ ጋር የተያያዙ መረጃዎችን ከበይነ መረብ እንዲያገኝ የሚያስችል ነው። የሲዳማ ልማት ማህበር ዋና ስራ አስፈጻሚ ወይንሸት መንገሻ ቴክኖሎጂው በዘርፉ የሚስተዋሉ ችግሮችን ለመቅረፍ የሚያግዝ መሆኑን ተናግረዋል። የግብርናው ሴክተር ማነቆች አሉ። እንደ መንግስት የተለዩ አንዱ የግብአት ነው፣ የገበያ ነው። እንደገና ደግሞ የቴክኖሎጂን የመጠቀም ከዛም አልፎ ደግሞ የተለያዩ ምርምሮች አሉ በዩኒቨርሲቲዎች የሚሰሩ እነዛ ብዙውን ጊዜ ሸልፍ ላይ ነው የሚቀመጡት፣ ወደ አርሶ አደሩ አይገቡም። ከዛም አልፎ አርሶ አደሮቻችን ብድር ለማግኘት ይቸገራሉ። እንደምናውቀው ብድር ሰጪ ተቋማት ኮላተሪያል ይፈልጋሉና በእነዚህ ማነቆ የተከበበ ነገር ግን 80% የሚሆነው ማህበረሰባችን ላይቭሊሁድ የሆነ የስራ እድል የሆነ ነው ግብርናው። ስለዚህ በዚህ ረገድ ያለውን ችግር ለመፍታት ነው እኛ ዛሬ ይህንን ሀብ ያቋቋም ነው። የመረጃ ተደራሽነት አርሶ አደሩ ገበያ ፍላጎትን መሰረት አድርጎ የግብርና ስራውን እንዲያከናውን ከማስቻል ባለፈ ዘርፉ በእውቀት እንዲመራ አጋዥ እንደሚሆን የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ ገልጸዋል። ቴክኖሎጂ ወደ አምራቾቹ የማድረስ ጉዳይ፣ ቴክኖሎጂ ሲባል አንዱ እውቀት ነው፣ ልምድ ነው። ልምድ የምንለዋወጥበት፣ በልምድ መሰረት ሌሎች ግብአቶችን የምንጠቀምበት፣ በሽታ መረጃ ኖሮን በጊዜ የምንከላከልበት፣ እንደዚሁም የግብይት መረጃ ኖሮን በተሻለ ደረጃ ያመረትነውን የምንሸጥበት፣ በሌላ በኩል እንደ ነዋሪ ራሳችን ከወሰድን በተሻለ ዋጋ የተሻለ ምርትም የምናገኝበት፣ ለብዙ ነገር በተቀመጥንበት በእጅ ሞባይላችን ላይ ሆነን ኑሮ የምናቀልበት አይነት የዘመነ አኗኗርና አስተሳሰብ እየመጣ ነው ያለው። በመርሃ ግብሩ ላይ የተለያዩ የግብርና ቴክኖሎጂ አቅራቢ የሆኑ የመንግስትና የግል ተቋማት የፈጠራ ውጤቶቻቸው ለእይታ አቅርበዋል። ድረገጹ የዘርፉ ተዋናዮችን በማቀራረብ ቴክኖሎጂ ግብርናውን እንዲደግፍ ምቹ ሁኔታን የሚፈጥር እንደሚሆን ተናግረዋል። ችግር ፈቺ የሆኑ ቴክኖሎጂዎችን ለገበያ በማቅረብ አፎርደብል በሆነ ፕራይስ የገበሬዎችን አቅም በሚቀንስ ብክነትን በሚቀንስ ማሽኖችን እያመረተ ለገበሬው ያስተዋውቃል። ይሄ የእንስሳት መኖ ማቀነባበሪያ ማሽኖችን ይዘ የመጣ ነው። ለምሳሌ ከውጭ የሚመጣው እስከ 150-160 ሺህ አካባቢ ነው የሚመጣው። እሱም አንዱ ፓርት ብቻ ሚክስ ማያደርገው ማለት ከነ ሚክሱ ቢሆን ደግሞ 300 ሺህ ምናምን፣ ይሄ ግን ከነ ሚክሰሩ 140 ሺህ ብር ነው የምንሸጠው። በስነ ስርዓቱ ላይ የመንግስት የስራ ኃላፊዎችና አርሶ አደሮችን ጨምሮ የሚመለከታቸው ተቋማት ተወካዮች ተገኝተዋል። የሳይበር ደህንነት ዛሬ ላይ የብሔራዊ ጥቅም መሰረትና የኢኮኖሚ እድገት ዋነኛ መሳሪያ ነው። ኢትዮጵያም ዲጂታል 2025 ብላ በጀመረችው ስትራቴጂ አገልግሎትን በዲጂታል መንገድ ማከናወን የሳይበር ደህንነት ማረጋገጥ ተቀዳሚ ግቧ ነው። መስከረም ቸርነት በዚህ ጉዳይ ላይ ያጠናቀረችው ዘገባ አለ። የሳይበር ጥቃት ከሚሰነዘርባቸው ተቋማት መካከል የጸጥታና የፋይናንስ ተቋማት ቀዳሚ ናቸው። የሳይበር ደህንነትን ማረጋገጥ የሀገርን ሉዓላዊነትና የኢኮኖሚ እድገት ማረጋገጥ ጭምር ነው። ኢትዮጵያም ወደ ዲጂታል በምታደርገው ጉዞ ውስጥ የሳይበር ደህንነትን በማስጠበቅ የሀገርን ሁለንተና እድገትና ሉዓላዊነትን ለማረጋገጥ የሳይበር ደህንነት ላይ በትኩረት እየሰራች ነው።
አሁን ባለንበት ዘመን ሀገራት ሉዓላዊነታቸውን በተካለለ ድንበር ብቻ ጠብቀው ሊያቆዩ አይችሉም። በኮድ መስመሮች፣ በተዘረጉ ኔትወርኮች፣ አጠቃላይ በዲጂታል መንገድ ዓለም አንድ ሆናለች። የሳይበር ደህንነት ዛሬ የብሔራዊ ፍላጎት መሰረትና ለኢኮኖሚ እድገት እንደ ነዳጅ ሆኖ ያገለግላል። ኢትዮጵያ ዲጂታል 25 ብላ በጀመረችው ስትራቴጂ ተቋማት የቴክኖሎጂ ተጠቃሚነታቸው እያደገ መጥቷል። ሀገሪቱ እውን ያደረገቻቸው እንደ ታላቁ ህዳሴ ግድብ ያሉ ግዙፍ ፕሮጀክቶችና ተቋማት የሳይበር ጥቃት ሰለባ እንዳይሆኑ መስራትም ይጠይቃል። በዚህ በ3 ዓመት በ2018 መጀመሪያው ሩብ ዓመት ማለት ከሐምሌ ነሐሴ መስከረም 13100 በላይ ጥቃቶች ነው የደረሱብን። ይሄ ጥቃቶች የኢነርጂ ሴክተሮቻችንን ግድባችንን በተለይ ግድባችን የሚመረቅበት ታላቁ ግድባችን የሚመረቅበት አካባቢ ስለነበረ ይህንን ለማበላሸት ይህንን ለማዘግየት አደጋ ለመጣል ያልሞከሩት ነገር የለምና አንዱ የበዛውም ይሄ ምልክት የሚያሳየን በዚህ ወቅት ብዙ ይጥሩ እንደነበረ ነው። ከዚያ ውስጥ ከነዚህ ጥረቶች ውስጥ እጅግ ትልቅ አደጋ ሊያደርሱ የሚችሉ በፋይናንስ ተቋማት፣ በኢነርጂ፣ በሆስፒታሎች፣ በመንግስት አገልግሎት መስጫ ድርጅቶች በሙሉ ሊያደርጉት ከነበሩት 97 በመቶ ማክሸፍ ችለናል። ስለዚህ ያላደረጉት ያልጣሉት ነገር የለም። በዓለማችን በየሰከንዱ በሺዎች የሚቆጠር የሳይበር ጥቃት ሙከራዎች ይደረጋሉ። በተለይ የሀገርን ሉዓላዊነት ለማስጠበቅ ዘብ የሚቆሙት የጸጥታ ተቋማት በስፋት የሳይበር ጥቃት የሚሰነዘርባቸው ናቸው። በዚህ ዘመን የሀገርን ሉዓላዊነት ለማስጠበቅ የመከላከያ አቅምን ከማሳደግ በዘለለ የሳይበር ደህንነትን ማረጋገጥ ግድ ይላል። እንደ ኢትዮጵያ በማደግ ላይ ላሉ ሀገራት ደግሞ ዘርፉ ገና በማደግ ላይ ያለ እንደመሆኑ ከተቀረው ዓለም ጋር እኩል ለመራመድ መፍጠንና መዝለል ይጠበቃል። ኢትዮጵያ የማንሰራራት ጅማሮ በሁሉም አቅጣጫዎች በተግባር በተጨባጭ እያየን ያለንበት ምዕራፍ ላይ ነው የምንገኘው። የምንሰራቸው ሁሉም የማንሰራራት ማሳያ የሆኑ የልማት ስራዎቻችን ደህንነታቸው ካልተጠበቀ ከልማቶቹ በስተጀርባ ያለውን የሀገር ሉዓላዊነትን የማስከበር ጉዳይ ላይ ጥያቄ ምልክት ውስጥ እንገባለን። የሰራናቸው ሁሉም መሰረተ ልማቶች የታላቁ ህዳሴ ግድብን ጨምሮ ከጀርባዎቻቸው የደህንነት ጉዳይ ቁልፍ ነው አድርገን እንወስደው። በዚህ ሳይበር ዋርፌር ሀገራት ማን መቼ ጥቃት እንደሚያደርስ በማይታወቅ ውስጥ ለውስጥ የሚሰራ ያንን ሁሉ መመከት የምንችልበት ብቃት ያለው ደረጃ አሁን መድረሳችን በጣም እድለኞች ነን። ያኔ ባንጀምር ኖሮ እስካሁን በብዙ ነገሮች ጥቃቶችን መከላከል የማንችልበትና ብዙ ጉዳቶች ይደርሱብን ነበር። ድንበር ተሻጋሪው የዲጂታል ዓለም እድልም አስጊ አደጋም ይዞ ነው የመጣው። ዘርፉ ከፍተኛ ገንዘብ የሚንቀሳቀስበትና ለበርካቶች የስራ እድል የሚፈጥር ነው። የዲጂታሉ ዓለም ዛሬ ላይ ከፍተኛ ገንዘብ ይንቀሳቀስበታል። ለምጣኔ ሀብት እድገትም የዲጂታል ዘርፉ ቁልፍ ሚና እየተጫወተ ነው። ዲጂታል ትራንስፎርሜሽኑ የሚያመጣውን ትልቅ ኦፖርቹኒቲ መጠቀም የምንችለው ሪስክ አቮይድ ማድረግ ስንችል ነው። ሪስክ ማኔጅመንት እጅግ በጣም አስፈላጊ ነው። ጠንካራ የሳይበር ምህዳር ብሔራዊ ጥቅምን ያስጠብቃል፣ እንዲሁም የኢኮኖሚ እድገትን ያፋጥናል። አሁን ባለንበት ዘመን የሳይበር ደህንነትን ማረጋገጥ የሀገርን ሉዓላዊነት ማስጠበቅ ነው። በኢትዮጵያም የዲጂታል አሰራር እያደገ ከመምጣቱ ጋር ተያይዞ የሳይበር ደህንነትን ማስጠበቅ ጊዜው የሚጠይቀው ጉዳይ ነው። የሳይበር ሉዓላዊነትን ለማረጋገጥ የዳታ ሉዓላዊነት ወይም ግዙፍ ብሔራዊ የዳታ ማዕከላት ግንባታ ማስፋፋትና የቴክኖሎጂ ጥገኝነትን ማስወገድ እንደሚያስፈልግ የዘርፉ ባለሙያዎች ይገልጻሉ። ኢትዮጵያ የያዘችው የሳይበር ሰራዊት ግንባታም ተጠናክሮ ሊቀጥል እንደሚገባም ተናግረዋል። ፍሬው ረታ ተጨማሪ አላት። ኢትዮጵያ ዲጂታል 2025 የሚል ትልቅ ህልም አንግባ ጉዞ ከጀመረች 5 ዓመታትን አስቆጠረች። ይህ ህልም ሀገሪቱን በቴክኖሎጂ አውራ ጎዳና ላይ አሳፍሮ ኢኮኖሚያን የሚያዘመን የዜጎቿን ህይወት የሚያቀል ትልቅ ራዕይ ነው። መንገዱ የዲጂታል ክፍያዎችን፣ የኦንላይን አገልግሎቶችንና የመረጃ መረቦችን በመላ ሀገሪቱ መዘርጋትን ያካትታል። ነገር ግን ይህ ብሩህ ጎዳና የራሱ የሆነ ጨለማ ጥላዎችን ይዞ መጥቷል። ከአይን የሚሰወሩ ድምፅ የለሽ መንታፊዎች በዲጂታል ምህዳር ውስጥ ራሳቸውን አስፋፉ። የሳይበር መንታፊዎች የሰዎች አመለካከት፣ የሀገራት አመለካከት፣ የዲፕሎማሲው፣ የፖለቲካ ሁሉ ከዚህ ከፊስካል ጦርነት ወደ ሳይበር ጦርነት ነው ያለው። እንግዲህ በቴሌብር በዚህ ዘመን ከ55 ሚሊዮን በላይ የኢትዮጵያ ህዝብ ይጠቀማል። ያ ጥቃት ቢደርስበት ምንድን ነው ማለት ነው? እናስበው እስቲ። ፊዚካል ጦርነት ቢሆን ግን
55 ሚሊዮን ላይ ተደራሽ የሚሆን አንድ ጥቃትና አንድ ቦርደር አካባቢ ቢኖር ጥቃት ኮምፔር አይደረግ። ስለዚህ ሳይበር ሴኩሪቲ ጥቃት ቀላል ነው ማለት አይቻልም። ሳይበር ጥቃት ከምንም በላይ ዜጎች በቀላሉ ሊያዩት የሚገባ ሳይሆን ብዙ ጊዜ ቀለል አድርገውት ወይ ፌስቡክ ሀክ ተደረገ ወይም ቴሌግራም አካውንት እሱ አንድ ጥቃት ነው። ግን ከዛም በላይ ተቋማት ላይ የሚያደርሰው ጉዳት ቀላል አይደለም። ታዲያ ለዚህ ብቸኛው መፍትሄ የዲጂታል ምሽግ በመገንባት የሳይበር ሉዓላዊነትን ማስጠበቅ ነው ተብሏል። አገር ሉዓላዊነትን እንግዲህ ድሮ በፊዚካል ቦርደር በማጠር በምናምን ነገሮች ልናስከብር ይችላል። ቅድም እንዳልኩሽ ያ ነገር አልፎበታል ጊዜ። አሁን የሳይበር ስፔስ ላይ ነው ያለው። የሳይበር ስፔስ ደግሞ ሉዓላዊነትን ለማስከበር አንደኛውና ዋነኛው ቁልፉ ነገር የራስን ቴክኖሎጂ አምርቶ በራስ መታጠቅ ነው። የዲጂታል ቴክኖሎጂ አንዱ ትልቁ ነገር ዳታ ነው ጀነሬት የሚያደርገው። ይሄ ጀነሬት የሚያደርገው ዳታ በአግባቡ መቀመጥ ስቶር መደረግ አለበት። ስቶር የምናደርገው ከሀገር ውጭ ከሆነ ሉዓላዊነት የለንም ማለት የኛ አይደለም። ዳታ አንድ ሰው የራሱን ልብስ የሌላ ሰው ጎረቤት ቁም ሳጥን ውስጥ ቢያስቀምጥ ያ ልብስ የኔ ነው ማለት አይችልም። በቃ እሱ እጅ አይደለም ያለው። ስለዚህ ሎካል ዴታ ሴንተሮችን ማበልጸግ፣ ይሄ የሳይበር ሶልጀር የምንላቸው አሉ። ለምሳሌ መከላከያ ሰራዊት እንደሚያሰለጥነው ሁሉ ሳይበር ስፔሱ ላይ ኢትዮጵያን የሚከላከሉላት ወታደሮች ያስፈልጓታል። እነዛ ወታደሮችን ያው የተለያዩ ዩኒቨርሲቲዎች በተለይ በዚህ በኤአይ እና በሳይበር ሴኩሪቲ ላይ ዲፓርትመንቶች እየከፈቱ እያሰለጠኑ ያሉበት ሁኔታ አለ። ኢንሳ ትልልቅ ኢኒሼቲቮችን እየሰራ ያለበት ሁኔታ አለ። የኢንፎርሜሽን መረብ ደህንነት አስተዳደር የዚች ሀገር የዲጂታል ዘብ በመሆን በየቀኑ በሺዎች የሚቆጠሩ የሳይበር ጥቃቶችን እያመከነ ነው። ነገር ግን መከላከል ብቻ በቂ ባለመሆኑ ሁሉም ለሳይበር ሉዓላዊነት ዘብ መቆም አለበት ተብሏል። አዌርነስ ክሪኤሽን ላይ ብዙ ስራዎች እየተሰሩ አይደለም። በነገራችን ላይ መንግስት የሚወጣው ስራ ብቻ አይደለም። የግል ተቋማት አሉ። እነሱ ሚናቸውን ለይተው እነሱም ደግሞ ልክ አሁን እኛ እንደምንሰራው የአዌርነስ ክሬሽን ሊሆን ይችላል፣ በቴክኖሎጂውን በማስፋፋት ላይ ሊሆን ይችላል። እንደዛ ብዙዎች ኃላፊነታቸው መወጣት አለባቸው ብዬ አስባለሁ። አንደኛ ሶፍትዌሮችንም ስንጠቀም ይሁን ስታንዳርዱን የጠበቀ ትክክለኛ የሆነ ሶፍትዌር በሀገራችን እንግዲህ የሚመለከተው ኢንፎርሜሽን መረብ ደህንነት አስተዳደር ነውና እሱ አሹር ያደረጋቸውን ሶፍትዌሮች ወይም ደግሞ ሃርድዌሮች መጠቀም አለብን። መንግስትም እያደረገው ያለው ይሄ ነው ለማለት ነው። ትግሉ የቴክኖሎጂ ብቻ ሳይሆን የመረጃ ነጻነትና የብሔራዊ ክብር ትግል ሆኗል። ኢትዮጵያም በ21ኛው ክፍለ ዘመን የሳይበር ምህዳር ላይ የራሷን ሉዓላዊነት በደማቁ ለመጻፍ እየተንቀሳቀሰች ትገኛለች። በቀጣይ ቀናት ምን አይነት የአየር ሁኔታ ይኖራል? ከኃይሉ ነገሰ ተከታትለን እንመለስ። ኃይሉ እንዴት ነህ? እንዴት አመሻህ አንተነህ? ደህና ይመስገን። ምን ይመስላል ያለው የአየር ሁኔታ? አመሰግናለሁ አንተነህ። በዛሬው ዕለት በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና በደቡብ ምስራቅ የሀገራችን አካባቢዎች እንዲሁም በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ ደመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በጎሬ ዝናብ ተመዝግቧል። በነገው ዕለትም በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና በደቡብ ምስራቅ እንዲሁም በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ጉጂና ምዕራብ ጉጂ ከሶማሌ ክልል የሊበንና አፍዴር ዞኖች፣ የሲዳማና የደቡብ ኢትዮጵያ ክልል ዞኖች እንዲሁም ጅማ፣ ኢሉባቦር፣ ቄለምና ምዕራብ ወለጋ፣ የደቡብ ምዕራብ ኢትዮጵያ፣ የጋምቤላና የቤኒሻንጉል ጉሙዝ ክልል ዞኖች በጥቂት ስፍራዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም አልፎ አልፎ ከሚኖረው የዳመና ሽፋን በመነሳት ሰሜንና ምዕራብ ጎጃም፣ ሀዊና ደቡብ ጎንደር በጥቂት ስፍራዎቻቸው ላይ ወቅቱን ያልጠበቀ ቀላል መጠን ያለው ዝናብ ይኖራቸዋል። በሌላ በኩል በሰሜን ምስራቅ በመካከለኛውና በምስራቅ የሀገራችን አካባቢዎች የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ የሚስተዋልባቸው ሲሆን የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች ሆኖ እንደሚመዘገብ የትንበያ መረጃዎቻችን ያመላክታሉ። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ባሌ ሮቤ ዝናባማ፣ ባህር ዳር፣ ጎንደር፣ ጎዴ ዳመናማ፣ ጅማ፣ ሞያሌ ቀላል ዝናብ፣ ገዋኔ፣ ወሊሶ ፀሐያማ፣ በተመሳሳይ አዳማ ፀሐያማ፣ ኮንሶ፣ ጂንካና ጋምቤላ ቀላል መጠን ያለው ዝናብ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን መልከቱ። በርካታ መረጃዎችን ያገኛሉ። አንተነህ አመሰግናለሁ። እኔም በጣም አመሰግናለሁ። የኢትዮጵያን ታላቅ ትርክት ልንዘግብ ከፍ ብለን
አዲሱን አድማስ እናያለን። የህብረትን ውበት፣ የአንድነትን ጥንካሬ እንመለከታለን። ትናንትን አርሞ ለማስቀጠል ከታሪክ ፊት እንቆማለን። የዛሬ የማንሰራራት አሻራችንን በተስፋ ብርሃን እንጽፋለን። ለነገ ትውልድ የሚተርፍ ብሔራዊ ጥቅማችንን እናማትራለን። የጋራችንን የወል መግባባት የሚያሰባስበንን የሀገር ህልም እንተርካለን። ትርክተ ኢትዮጵያ በየሳምንቱ ማክሰኞ ምሽት 3 ሰዓት ላይ በኢትዮጵያ ቴሌቪዥን። ለኢትዮጵያ ልዕልና። በምዕራብ ጉጂ ዞን በ900 ሚሊዮን ብር የሚገነባው የሃምበላ ዋመና ሆስፒታል ግንባታ ተጀመረ። የሆስፒታሉ ግንባታ ሲጠናቀቅ ከ350 ሺህ በላይ ለሚሆኑ ዜጎች የሕክምና አገልግሎት መስጠት እንደሚችልም ተገልጿል። ዛራ መሐመድ ተጨማሪ አላት። የጤና ተቋም አገልግሎት በቅርበት አለመኖር በህብረተሰብ ጤና ላይ ያለው ተጽዕኖ ቀላል የሚባል አይደለም። በተለይ በእናቶችና ህጻናት ላይ የሚፈጠረው ችግር ይበረታል። በምዕራብ ጉጂ ዞን የሃምባላ ዋመና ወረዳ ነዋሪዎች የጤና አገልግሎት በቅርበት ባለማግኘታቸው ረጅም ጊዜ ተቸግረዋል። አሁን ግንባታው የተጀመረው የሃምበላ ዋመና ሆስፒታል ችግራችንን ይፈታል ብለው ተስፋ አድርገዋል። የዚህ አካባቢ ነዋሪ ደህና የጤና ተቋም አልነበረውም። ከዚህ ዲላ፣ ሐዋሳ፣ ቡሌ ሆራ እየሄደ ነበር አገልግሎት የሚያገኘው። የዚህ ሆስፒታል ግንባታ መጀመሩ ለህብረተሰቡ ትልቅ ተስፋ ነው። አሁን ለፈጣሪ ምስጋና የደረሰው መንግስትንም እናመሰግናለን። ከነበርንበት ችግር አንጻር አሁን ያገኘነው ነገር ትልቅ ነው። ደስታችንንም ለመግለጽ እንቸገራለን። ጥያቄያችን ዛሬ ተመልሷል። እናቶችና ህጻናት የተሻለ ሕክምና እንዲያገኙ ትናንት የተፈተንበት ችግር እንዳይኖር ያግዘናል። የሆስፒታሉን ግንባታ ያስጀመሩት የኦሮሚያ ጤና ቢሮ ተወካይ ተስፋዬ ዳዲ የጤና አገልግሎት የህብረተሰቡ የረጅም ጊዜ ጥያቄ መሆኑን ገልጸው ሆስፒታሉ በተያዘለት ጊዜ ውስጥ ተገንብቶ አገልግሎት እንደሚሰጥ ተናግረዋል። የሮ ዳንጋ ካሜሰና ገዲቲ ከዚህ ቀደም ባሉ የጤና ተቋሞቻችን የምንችለውን አገልግሎት ስንሰጥ ቆይተናል። ነገር ግን የጤና ተቋማት ለህብረተሰቡ ከሚኖራቸው ፋይዳ አንጻር የሆስፒታል መጀመሩ ትልቅ እፎይታ ይሰጣል። በታሰበው የጥራት ደረጃና በጊዜው ሲጠናቀቅ የሚፈለገውን አገልግሎት ለመስጠትም ያስችላል። የምዕራብ ጉጂ ዞን አስተዳዳሪ አዱላ ሄርባዬ መንግስት ህብረተሰቡን ተጠቃሚ በሚያደርጉ ፕሮጀክቶች ላይ ትኩረት በማድረጉ የህብረተሰቡን የጤና አገልግሎት ለማሟላት የሆስፒታሉ ግንባታ መጀመሩን ተናግረዋል። ሞቱማ በዳዲና ጭና ዳበተኒ የረጅም ጊዜ ጥያቄያችሁ የነበረው የጤና ተቋም አገልግሎት ዛሬ ምላሽ አግኝቷል። ይህ በ900 ሚሊዮን ብር በጀት በ3 ዓመት ውስጥ ለማጠናቀቅ ታስቦ የተጀመረው ሆስፒታል ስራ ሲጀምር ለአካባቢውና ለተጎራባች ዜጎች ትልቅ አገልግሎት ይሰጣል። ግንባታው እንዲጠናቀቅ የእናንተ ድጋፍ በእጅጉ ያስፈልጋል። የምዕራብ ጉጂ ዞን ጤና ጽሕፈት ቤት ኃላፊ ሲስተር ጽዮን አለማየሁ በበኩላቸው የሆስፒታሉ ግንባታ ሲጠናቀቅ ከ350 ሺህ በላይ ሰዎች የሕክምና አገልግሎት መስጠት እንደሚችል ነው የተናገሩት። ሐዋሳ ናምበላ ጋፊ ሆስፒታል አቃም ይህ ሆስፒታል ሲጠናቀቅ የአካባቢ ነዋሪዎችን ጨምሮ ከ350 ሺህ በላይ ለሚሆኑ ተጎራባች ዜጎችም አገልግሎት መስጠት ያስችላል። ዘገባው የምዕራብ ጉጂ ዞን ኮሚኒኬሽን ጽሕፈት ቤት ነው። ሰዎች በተለያየ ምክንያት ወደ ተለያየ ሙያ ውስጥ ይገባሉ። አንዳንዶች በተማሩት ትምህርት ምክንያት፣ አንዳንዶች በቤተሰብ ተጽዕኖ ምክንያት። የዛሬው ባለታሪክ የእንጨትና የብረታ ብረት ሙያተኛ የሆኑት ለየት ባለ ምክንያት ነው። ባለታሪካችን ታሪኩ እንደሚከተለው ከራሳቸው አንደበት ይነግሩናል። ስሜ መካበድሩ ይባላል። የሲትራ ፈርኒቸር ስራ አስኪያጅ ወይም ባለቤት። የኤሌክትሮኒክስ ባለሙያ ነበርኩኝ መጀመሪያ። ከኤሌክትሮኒክስ ባለሙያነት የሆነ እንጨት ቤት ላይ ትእዛዝ አዛለኝ። የሆነ ትእዛዝ አዘዝኩኝ። ያንን ትእዛዝ በአግባቡ ሊሰጡኝ አልቻሉም። ኤሌክትሮኒክስ መጎርጎር መሰለክ ወይ ሁላ የሚል ትችት ተቸብኝ። ጠዋት ተጣላን። ማምሻው አካባቢ ምናምን አዲስ አበባ ነኝ። ሙሉ ፈርኒቸር ቱል እያነበብኩ ነው። ወግል ላይ አየሁኝ። ይዤ መጣሁ። ከ15 ቀን በኋላ ወደ ስራ ገባ። ከዚህ በፊት እኔ
አንድን ቀን እንጨት ስራ ላይ ወይም ብረት ስራ ላይ ገባለሁ ብዬ አስቤ አላውቅም። ያ እቺ ቁጭት ነው ምንሰራቸው ወይም ደግሞ የውጭ እቃዎችን በመተካት ነው ትልቁ ስራችን። የውጭ እቃዎች ሲባሉ የቢሮ ሼልፎች፣ ጠረጴዛዎች፣ አትራኒዮስ ቴብሎች እነዚህ በሙሉ ኢምፖርትድ ከሆኑት ይልቅ እኛ ጋር የተመረቱት የተሻሉ ናቸው ወይም ደግሞ ዶላርን ይተካሉ ብለን በጣም ዘመናዊ ነገሮችን እየሰራን ያለነው ለተለያዩ ለክልል ቢሮዎች፣ ለዞን ቢሮዎች፣ ለከተማ አስተዳደሮች እንዲሁም ለወረዳዎች፣ ለቀበሌዎች እያመረትን ያለነው። ለ23 ቋሚ ሰራተኛ የስራ እድል ፈጥረናል። ወጣ ገባ ደግሞ ወይም በኮንትራት የሚሰሩ 7 ሰራተኞች አሉ። በአጠቃላይ ደምሮ ወደ 30 ሰራተኛ አለን። ብረት ስራው ላይ እየሰራን ያለነው ደግሞ ከከተማ ኮሪደር ጋር ተያይዞ ያሉ በአጠቃላይ ስራዎች ለሎጅ የሚሆኑ ለተለያዩ ለኮሪደር መስመር ለኤሌክትሪክ የሚሆኑ ስማርት ፖሎችን ስማርት የሚያስብላቸው ካሜራ አለው፣ ላዩ ላይ ዋይፋይ ሞደም አለው። ከተማ አስተዳደሩ የተለያዩ የስራ ትስስሮችን እየፈጠረልን ነው። ነገ የተሻለ ራዕይ ያለን እዚህ ላይ መቆም ሳይሆን ትልቅ ኢንዱስትሪ ሆኖ 2020 ላይ ካፒታላችን ደግሞ አሁን ካለበት 10 እጥፍ ያድጋል የሚል እምነት ነው እምነታችን። ሀገራችን ኢትዮጵያ ታሪክ፣ ባህሏና የተፈጥሮ ሀብቶቿ ተዋህደው ጊዜ የማይሽረው ህብረ ቀለም ያለበሷት ናት። ሁሉም አይነት የቱሪዝም ሀብቶች የሚገኙባት የቱሪዝም የኪነ ጥበብ ሙዚየምም ናት። ታሪኳን፣ ቅርሶቿን ለተመለከተ መልክዓ ምድሯን ለቃኘ የህዝቦቿን ባህል፣ ትውፊት፣ ፍልስፍና በማስተዋል ለመረመረም ኢትዮጵያ የመስህቦች ማንጸሪያ የልዩነት አጽናፍ ማስረጃ ናት። በታሪክም ሆነ በተፈጥሮ ችሮታ ከእኛ ጋር ሊወዳደሩ የማይችሉ ሀገራት ከኢንዱስትሪው ብዙ አትርፈዋል። እኛ ግን እንቆቻችንን ደብቀን ታሪካችንን አቧራ አልብሰን ለዘመናት ቆይተናል ሲል የመደመር መንግስት ይገልጻል። በመደመር መንግስት እሳቤ ቱሪዝም አዲሱ የኢኮኖሚ ምሰሶ ነው። ቤቴልሔም ገረመው በዚህ ጉዳይ ላይ ያጠናቀረችው ዘገባ አለ። የብዝሃ ሀብት ባለቤቷ ኢትዮጵያ ካልተጠቀመችባቸው ዘርፎች መካከል ቱሪዝም ዋነኛው ነው። ቱሪዝም አዲሱ የኢኮኖሚ ምሰሶ በሚል መሪ ሀሳብ ተስፋን በመትከል አቧራን በማራገፍ ብሎም ውበትን በመግለጥ የሀገርን ቁጭት መቀልበስ ተጀምሯል። በጣም ሰፊ እምቅ ሀብት የቱሪዝም ሀብት አለን። እነዚህን ሀብቶቻችን በቅጡ ለይተን አውቀን አልምተን ብንጠቀምበት ኢኮኖሚ ውስጥ ትልቅ ድርሻ ያለው እንደ ሌሎች እንደ ዌስተርኖች ጂዲፒያቸው ላይ ያለው አስተዋጽኦ ከፍተኛ እንደሆነ ሁሉ ይሄ መሆን ስለሚችል በዛ ልክ ታይቶ ነው የመደመር መንግስት ይህንን ምናባዊ እይታውን ከፍ ባለ ሁኔታ አይቶ በኢኮኖሚ ውስጥ ያለውን ጠቀሜታ ክብርት እንዳለችው ሰፋ በሚል ሁኔታ ታይቶ ነው የተሰራው። ስለዚህ የተጀመረው የዚህ የኢኮኖሚክ ሪፎርም ውስጥ አንድ ቁልፍ ነው ሲጀመር መንግስት ማሳያ የሆኑትን ነገሮች መስራት፣ አቧራዎቹን መግለጥና አሻራዎቹን ማስቀመጥ ይፈልጋል የሚል ፕሪንሲፕል ተነስቶ በዛ ፕሪንሲፕል መሰረት ነው። በመደመር መንግስት እሳቤ እየተሰሩ ያሉ የቱሪዝም መዳረሻ ልማትና የቋሚ ቅርሶች ጥገና የወል ትርክት ግንባታ እርሾ መሆናቸው ተገልጿል። ቱሪዝምን መጠበቅ ባህልን መጠበቅ ነው። ኢኮኖሚ ውስጥ ትልቅ አቅም መሆን ነው። ከዛም ባለፈ ደግሞ ትውልዱ ራሱ አውቆ ስለማንነቱ ሀገር ወዳድ ትውልድን መፍጠር ስለሆነ የወል ትርክትን ለማምጣት ትልቅ አስተዋጽኦ አለው። ዘርፉን ለማዘመን አዳዲስ የኮሚኒኬሽንና ማስተዋወቅ ዘዴዎች ተግባራዊ መደረጋቸው የተገለጸ ሲሆን በማንሰራራት ዘመኗ ላይ ላለችው ኢትዮጵያ ቱሪዝም በብዙ መልኩ የእድገት መስፈንጠሪያዋ እንደሚሆን ተመላክቷል። ሀገራችን ከፍ እያለች እየተገነባች የምትሄድበት ሁኔታ ይኖራልና ኢኮኖሚካሊም ያለው አስተዋጽኦ በዚህ ዘርፍ ከፍተኛ አስተዋጽኦ አለው ማለት ነው። ሌላው ደግሞ ባህላችንንም የሚጠብቅ ነው። ባህላችንንም ይጠብቃል፣ ትውልድን ይገነባል። ይሄ ሁሉ ሲያያዝ ኢትዮጵያ ለማንሰራራት ትልቅ አቅም የሚሆን ነው። ኢትዮጵያ መሰራራት ውስጥ ቱሪዝም ትልቁ ነገር ሀብትን ማመንጨት ነው። ምክንያቱም እየተሰራ ባለው እንግዲህ አዋራችን ጠርገን እነሱን ወደ አሻራ ቀይረን አሻራዎቻችን ወደ ትሩፋት በመቀየር ውስጥ የራሱ ሚና በሚጫወትበት መልኩ ትልቅ ሚና እየተጫወተ ነው የነሱ። የመደመር መንግስት እንደሚለው አዳዲስ አቅሞች ይለያሉ፣ ይገነባሉ። በሂደቱም የበለጸገች ኢትዮጵያን እውን ለማድረግ ቱሪዝም ዋነኛው ምሰሶ ሆኖ ይቀጥላል።
ኢትዮጵያዊ ዲሞክራሲ ያስፈልገናል። ኢትዮጵያዊ ፍልስፍና ያስፈልገናል። ከውጭ የደረትነው ሁሉ የትም ሊያደርሰን አልቻለም። የራሳችንን ችግር በራሳችን አይን ኢትዮጵያን ሊያሻግር የሚችል ፍቱን መድኃኒት ነው። የኢትዮጵያኖች ባህሪ፣ የኢትዮጵያኖች ፍላጎት ምንድን ነው የሚል ፕሮባብሊ ለመጀመሪያ ጊዜ በሀገርኛ ለመረዳት ጥረት የተደረገበት ኢትዮጵያን የፖለቲካ ችግሮች መፍታት የምንችለው ኢትዮጵያም ጠንካራ ሀገር ሆና ልትቀጥል የምትችለው ከተደመርን ነው። ብዙ ነን፣ ነገር ግን አንድ ነን። አንድ ነን ግን ብዙ ነን። አንዳችን ለአንዳችን ጋሻ መከታ የሆንን የችግሩን ባለቤት እኛ፣ የመፍትሄውን ባለቤት እኛ፣ የሀገሩን ባለቤት እኛ፣ የነገውም ተስፋ ሰሪዎች እኛ ነን። አንጋፋው የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዮቤልዩ በዓሉን ከህዳር እስከ ታህሳስ ወር 2018 ዓ.ም ድረስ እንደሚያከብር አስታወቀ። ዩኒቨርሲቲው ባለፉት 75 ዓመታት ባካበተው አቅም ከ170 በላይ ሙሉ ፕሮፌሰሮችን በማፍራት ከ10 ሺህ በላይ የድህረ ምረቃ ተማሪዎችን ጨምሮ በርካታ ምሁራን ያፈራ ተቋም ሲሆን በመላው ዓለም ካሉ የትምህርትና ምርምር ተቋማት ጋር በመሆን በአጋርነትም የሚሰራ ነው። በ75 ዓመት ጉዞ ውስጥ ዩኒቨርሲቲው ያከናወናቸውን ስራዎችን መዘከር ያለመ የአልማዝ ኢዮቤልዩ በዓል እንደሚከበርም የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ ተናግረዋል። ይህንን 75ኛ ዓመት ለሁለት ነገር እንጠቀምበታለን። በአንድ በኩል የነበረውን ለመዘከር 75 ዓመት ጊዜ ውስጥ ምንድነው አዲስ አበባ ዩኒቨርሲቲ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ አስተዋጽኦ ምንድነው የነበረው ብሎ መዘከር በቃል ያለው ነገር ስለሚያስቸግር ለታሪክ እንዲቀመጥ በመጽሐፍ መልክ እየተዘጋጀ ነው። በዶክመንተሪ መልክ እየተዘጋጀ ነው። በመልቲሚዲያ ፐርፎርማንስ የሚዘጋጅ ይሆናል። ይህ ብቻ አይደለም። ለበዓሉ የሚሆኑ የስፖርት ውድድሮች ይኖራሉ። ጊዜውን የሚመጥን ደግሞ የታይም ካፕሱል ይኖራል። ለሚቀጥለው 25 ዓመት ዩኒቨርሲቲያችን የት መድረስ እንደሚፈልግ የዩኒቨርሲቲው ቤተሰብ የሆኑ ተማሪዎች፣ መምህራን፣ ተመራማሪዎች እና ሰራተኞች ምኞታቸውን፣ ትልማቸውን የሚያስቀምጡበት የታይም ካፕሱል ይኖራል። እንደ ሪፖርተራችን ሰናይት ሰይፉ ዘገባ ዩኒቨርሲቲው በቀጣይ ተወዳዳሪና ብቁ የሰው ኃይል ማፍራት የሚችል ጠንካራ ተቋም እንዲሆን እየተሰራ መሆኑን ተጠባባቂ ፕሬዝዳንቱ ተናግረዋል። አዲስ አበባ ዩኒቨርሲቲ ወደ ራስ ገዝነት ለማሸጋገር የታቀዱ ተግባራት እየተጠናቀቁ ይገኛሉ። ከዚህ ወደፊት አዲስ አበባ ዩኒቨርሲቲ ኢትዮጵያ ለምትፈልገው የከፍተኛ ትምህርት ተቋምነት ራሱን በየጊዜው እየፈተሸ እያሻሻለ ለመሄድ አንድ ምቹ ሁኔታ ተፈጥሮለታል። ይሄም ራስ ገዝነት ነው ብለን እናምናለን። በቀጣዩ ዘመናት ጠንካራ የአፍሪካ የምርምር ዩኒቨርሲቲ ሆኖ ለዓለም ለውጦች ምላሽ የሚሰጥ ከሁሉ በላይ ግን ለኢትዮጵያ ሁለንተናዊ ለውጥ አስተዋጽኦ የሚያደርግ የከፍተኛ ትምህርት ተቋም። የኢንዱስትሪ ዘርፍ የኢኮኖሚ ድርሻን ማሳደግ የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። ባለፉት ዓመታት ግብርና መር ሆኖ የቆየው የኢትዮጵያ ኢኮኖሚ መዋቅር ሽግግር እንዲያደርግና መነቃቃት እንዲያሳዩ ከሚጠበቁ ዘርፎች አንዱ የኢንዱስትሪ ዘርፍ ነው። ለዓመታት ዝቅተኛውን የቆየው የአምራች ኢንዱስትሪ ዘርፍ አሁን ላይ መነቃቃትና ለውጥ ማምጣቱን መገንዘብ ይቻላል። የኢትዮጵያ ታምርትና የኢትዮጵያ ንቅናቄዎችም ውጤታቸው የሚታይ ሆነዋል። ኢቲቪ በነገው የአዲስ ቀን መሰናዶ የኢኮኖሚ ሉዓላዊነትን በማረጋገጥ ሂደት ውስጥ ዘርፉ በአጠቃላይ ያለውን ድርሻ በማሳደግ የብዝሃ ዘርፍ ኢኮኖሚ ሽግግሩን እንዴት ያግዝ የሚለውን እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን። የውጭ ዜና። በጋዛ ዓለም አቀፍ የሚያረጋጋ ኃይል ማስፈር የሚለውን እቅድ የተባበሩት መንግስታት ጸጥታው ምክር ቤት አጸደቀ። የትራምፕ እቅድ በሆነው ይህን ዓለም አቀፍ የሚያረጋጋ ኃይል በጋዛ ማስፈር ላይ የተባበሩት መንግስታት ድርጅት ጸጥታው ምክር ቤት ሰኞ ዕለት ውይይት ካደረገበት በኋላ ነው የጸደቀው። እቅዱ ዓለም አቀፍ የሰላምና ጸጥታ አረጋጊ ኃይል በጋዛ እንዲሰፍር የሚያስችልና እንዲሁም ነፃ ወደሆነ ፍልስጤም መንግስት የሚወስደው መንገድ በዝርዝር ያካተተ ነው ተብሏል። እቅዱ 2 ዓመት በላይ ለፈጀው ጦርነትና በቅርቡ ለተደረሰው
ደካማ ለተባለው የተኩስ አቁም ስምምነት ጉልህ ውጤት ያስገኛል ተብሎ ተስፋ ተጥሎበታል። እቅዱ ብሪታንያ፣ ፈረንሳይና ሶማሊያን ጨምሮ በ13 ሀገራት የተደገፈ ሲሆን ሀሳቡን የሚቃወም ድምፅ የሰጡ ሀገራት የሉም ተብሏል። በምክር ቤቱ ቬቶ ፓወር ድምፅም በድምፅ የመሻር መብት ያላቸው ሩሲያና ቻይና በእቅዱ ዙሪያ ድምፅ ታቅቦ አድርገዋል ነው የተባለው። ዓለም አቀፍ ኃይል ወታደር ለማቅረብ በርካታ ሀገሮች ፍላጎት አሳይተዋል ነው የተባለው። ውሳኔውን ሐማስ የፍልስጤማውያን መብቶችና ጥያቄዎች አላሟላም፣ እንዲሁም በተለይ በጋዛ ሰርጥ ሞግዚት የማስፈር የሚለውን በመቃወም ውድቅ አድርጎታልም እየተባለ ነው። ዘገባው የፍራንስ 24 እና የቢቢሲ ነው። ከኢትዮጵያ ቴሌቪዥን ኢቲቪ 57 ይቀጥላል። ከጥቂት ደቂቃዎች በኋላ የቢዝነስና ስፖርት ጉዳዮችን ይዘን መጣለን። አብራችሁን ቆዩ።